ሙዕጀም አልከቢርም ላይ ሙዕጀም አልሰጊርም ላይ ዘግበውታል አልኩሽ አይደል እንዴ? ስለዚህ አንቺ እውቀቱ ካለሽ አይ ይሄ ቦታ ላይ እንደዚህ ዱዓይት ነው ይሄ እንትን ነው ማለት መብት አለሽ። ስለሌላ አታገኝም፣ ችግር የለውም። እኔ ግን ነገርኩሽ ማስረጃውን አይደለ? ማስረጃውን ከተነገርሽ መቀበል፣ እውቀት ከሌለሽ እውቀት ካለሽ ደግሞ ይሄ እንደዚህ ነው ብለሽ ረድ ማድረግ ነው ያለብሽ። እሺ አሁን ስለ ተበሩክ ንገረኝ። እሺ ተበሩክ በቀበል ይሄን ተቀበል መጀመሪያ ወረብ ይሄን ተቀበል ቆይ ተቀበይልሽ መጀመሪያ አስተምረኝ እያልኩ ነው። እኔ አልቀበልም። መቀበል ያለ መቀበል የኔ ነው። አስተምረኝ እያልኩ ነው። አሁን ተበሩክ በምን በተቀበልሽ ለምን እጮሃለሁ ታዲያ? እህታችን አሁን እኮ 7 ሰዓት ከ20 ነው አይደለም? ቆይ ተረጋጊ እንጂ 7 ሰዓት ከ20 ሆኗል። ካልተቀበልሽ ለማን ነው የምጮኸው? እኔ እኮ መልሱን ነገርኩሽ። ይሄን ሐዲስ ትቀበያለሽ ወይስ አትቀበይም? በነብዩ ይሁንብህ ብሎ አላሁ ተዓላን በሐያት እያሉ መጠየቅ ይቻላል ወይስ አይቻልም? ሐዲሱን ያረጋግጠው ይሄን አረጋግጥልኝና ከዛ በኋላ ስላለው አወራሻለሁ። ግን መጀመሪያ ይሄንን በነብዩ ይሁንብህ ብሎ አላሁ ተዓላን መጠየቅ ተቀበለሻል ወይስ አልተቀበልሽም? ሐዲሱን ነው ያልኩሽ እንጂ እኔን አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ያላቸው በነብዩ ይሁንብህ በል ሳይሆን ፈቅ ብለህ ዱዓ አድርግና ዱዓው ሙስተጃብ ይሆናል ተብሎ አይናቸው እንደዳላቸው ምንድነው ንገረኝ። በጣም ጥሩ። አሁን ዱዓው ምንድነው የሚለው? እስኪ ዱዓውን ንገረኝ። አሁን ያስተማሩትን ዱዓ ይሄንን ብለህ ዱዓ አድርግ ያሉትን ለፍዋን እስኪ ዱዓውን አንብብልኝ። አላነብልህም እኮ ዞሮ እኔ ላንብብልሽ። እንደዛ ከሆነ ልተባበልሽ። እኔ ላንብብልሽ። አዳምጪ። اللهم اني اللهم አንተ ጌታዬ ሆይ ኢኒ እኔ እኮ አስአሉከ እጠይቅሃለሁኝ ወአተወጀሁ ኢለይከ ወደ አንተም እቀርባለሁኝ ቢነቢይና ሙሐመድ በነብዩ ሙሐመድ ነብይ الرحማ የዝነት ነብይ በሆኑት በሙሐመድ ወደ አንተ እቀርባለሁኝ። ያ ሙሐመድ ተጣርቶ ያ ሙሐመድ አንተ ሙሐመድ ሆይ ኢኒ እኔ እኮ ተወጀህቱ ቢከ ኢላ ረቢ በአንተ ወደ አላሁ ተዓላ ተቃረብኩኝ። ለምን ፊ ሓጀቲ ሊትቅባሊ አይኔን ታሽረኝ ዘንድ እንታል አምር ሓጃ ይወጣ ዘንድ አነበብኩልሽ ዱዓውን። ይሄ ነው ሐዲሱ። ተቀበልሽ? طيب جزاك الله خيرا አሚን መርሐባ። ተቀበለሻል ይሄን። ስለዚህ አሁን ነብዩ አለይሂ ሰላቱ ወሰላም በሐያት እያሉ በአንቱ ይሁንብህ ሐጃን አላህ በነብዩ ይሁንብህ ሐጃን አውጣልኝ ብሎ መጠየቅ ይቻላል አይደለ?